ሰላም ጤና ይስጥልኝ። የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹ። በውስጣዊና በራስ አቅም የባቡር መንገድ ግንባታ ላይ የተመዘገበው እድገት እጅግ የሚያስደንቅ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። መንግስት ለዘላቂ ሰላም ግንባታና ችግሮችን በምክክር የመፍታት ባህል እንዲዳብር በትኩረት እየሰራ መሆኑን የሰላም ሚኒስትር መሐመድ እንድሪስ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ቀሪ ስራዎችን ለማሳካት በሚደረገው ጥረት የበኩላቸውን ሚና እንደሚወጡ የሲቪል ማህበረሰብ ድርጅቶች ገለጹ። ለገና በዓል የኃይል መቆራረጥ እንዳያጋጥም በቂ ዝግጅት ማድረጉን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። አሁን በተለይ በውስጣዊና በራስ አቅም የባቡር መንገድ ግንባታ ላይ የተመዘገበው እድገት እጅግ የሚያስደንቅ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ጉብኝት አድርገዋል። ጉብኝቱ የሀገራችንን ብሔራዊ የሎጂስቲክስ ክዋኔ አቅም ለመገምገምና የሀገሪቱን እያደገ ያለ የልማት አጀንዳ ለመደገፍ በሎጂስቲክስ ዝግጁነት ላይ ገንቢ ውይይቶችን ለማካሄድ ጠቃሚ ዕድል ሰጥቶናል ነው ያሉት። ኢኮኖሚያችን እያደገ ሲሄድ የሎጂስቲክስ ዘርፉ ካልዘመነ ዘላቂ እድገትን የሚገድብ ዋና መሰናክል መሆኑን ይቀጥላል ያሉት ጠቅላይ ሚኒስትሩ አሁን በተለይ በውስጣዊና በራስ አቅም የባቡር መንገድ ግንባታ ላይ የተመዘገበው እድገት እጅግ የሚያስደንቅ መሆኑን ገልጸዋል። ይህም የሀገር ውስጥ አቅምን ለመገንባት ውጤታማነትን ለማሻሻልና በባቡር ዘርፍ ውስጥ ረዥም ጊዜ የሚቆይ ዘላቂነትን ለማረጋገጥ ያለንን ጽኑ ቁርጠኝነት ያሳያል ብለዋል። ሎጂስቲክስ ከባህር እስከ መጋዘኖች ድረስ ያለው ሙሉ ሰንሰለት የሚያካትት መሆኑን የገለጹት ጠቅላይ ሚኒስትሩ ይህም ወደቦች፣ የባቡር መንገዶች፣ አውራ ጎዳናዎች፣ የትራንስፖርት አገልግሎቶችና የማከማቻ ተቋማትን እንደሚጨምር ነው የገለጹት። በአሁኑ ወቅትም በእጃችን ውስጥ ባሉ መስኮች ላይ እንደ ደረቅ ወደቦች፣ የባቡር መሰረተ ልማት፣ አውራ ጎዳናዎችና የመጋዘን ግንባታ አስፈላጊ ማሻሻያዎችና ዘመናዊ የማድረግ ስራዎች በሂደት ላይ መሆናቸውንም ጠቁመዋል። እነዚህን ተያያዥ የሎጂስቲክስ ክፍተቶችን በተቀናጀ መንገድ መፍታት የዘርፉን መሰናክሎችን ለመሻርና የሀገሪቱን ሰፊ የልማት ግቦች ለመደገፍ ወሳኝ ይሆናል ሲሉ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹት። መንግስት ለዘላቂ ሰላም ግንባታና ችግሮችን በምክክር የመፍታት ባህል እንዲዳብር በትኩረት እየሰራ መሆኑን የሰላም ሚኒስትር መሐመድ እንድሪስ ገለጹ። ሚኒስትሩ ከኢዜአ ጋር በነበራቸው ቆይታ መንግስት ከለውጡ ማግስት ጀምሮ በሀገር ውስጥና በቀጠናው ዘላቂ የሰላም ግንባታ ውጤታማ ተግባራትን እያከናወነ ነው ብለዋል። ጠንካራ ሀገር የሚገነባው በህዝቦች አብሮነትና በመመካከር እንደሆነ መንግስት ጽኑ አቋም እንዳለውም ጠቅሰዋል። በኢትዮጵያ ለረዥም ዓመታት ስር ሰደው የቆዩ ችግሮችን በዘላቂነት ለመፍታትና በወሳኝ ሀገራዊ ጉዳዮች ብሔራዊ መግባባት ለመፍጠር አገራዊ የምክክር ኮሚሽን ተቋቁሞ ወደ ስራ መግባቱ የዚሁ ቁርጠኝነት ማሳያ መሆኑን ጠቁመዋል። በተጨማሪም የፖለቲካ ፍላጎታቸውን በኃይል ለማሳካት የሚሞክሩ አካላት ከስህተታቸው ተመልሰው ወደ ሰላም መንገድ እንዲመጡ መንግስት በተደጋጋሚ የሰላም ጥሪ እያቀረበ መሆኑን ገልጸዋል። በዚህም በተለያዩ ክልሎች በርካታ የታጠቁ አካላት የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወት በመመለስ ላይ እንደሚገኙም ተናግረዋል። ሰላማዊ የፖለቲካ አካሄድ የመረጠ ሰው የመረጠ ፓርቲ አስተሳሰቡ፣ ንግግሩ፣ አካሄዱም ሰላማዊ መሆን አለበት። ሰላም የእናንተ ብራንድ ነው፣ እናንተ ጠብቁት። ስለዚህ አሁን ወደ ውድድር ሜዳው እየገባችሁ ስለሆናችሁ አደራችሁ በአስተሳሰብ በምርጫ ቅስቀሳ በሙግት ወይም በክርክር በምርጫ ወቅት በድህረ ምርጫ ወቅት ሰላምንና ሰላምን ብቻ መሰረት ያደረገ አካሄድ እንዲኖራችሁ አደራ ለማለት ነው። በህዝቦች መካከል መቀራረብ እንዲኖር የጋራ ትርክት እንዲገነባና ሀገር በቀል የችግር መፍቻ ስርዓቶች እንዲዳብሩ በትኩረት እየተሰራ መሆኑንም አክለዋል። ይህም ዜጎች በጋራ ጉዳዮቻቸው ላይ ተመሳሳይ ግንዛቤ እንዲኖራቸውና ለሰላም ግንባታ የድርሻቸውን እንዲወጡ ለማስቻል ያለመ እንደሆነም አስረድተዋል። ሀገራዊ ብልጽግናና የእድገት ጉዞን ለማሳካት ሰላም ወሳኝ መሆኑን የገለጹት ሚኒስትሩ ለዘላቂ ሰላም ግንባታና ለልማት መሳለጥ መንግስት በትኩረት መስራቱን አጠናክሮ ይቀጥላል ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ቀሪ ስራዎችን ለማሳካት በሚደረገው ጥረት የበኩላቸውን ሚና እንደሚወጡ የሲቪል ማህበረሰብ ድርጅቶች ገለጹ። በሀገራዊ ጉዳዮች ላይ ብሔራዊ መግባባትን መፍጠር ለቀጣዩ ትውልድ የተሻለች ኢትዮጵያን ለማስተላለፍ ምቹ መደላደል እንደሚፈጥርም አስገንዝበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ ጉዳዮች ላይ የሰለጠነ ምክክር በማድረግ በዋና ዋና ጉዳዮች ላይ ብሔራዊ መግባባትን ለመፍጠር አልሞ እየሰራ ይገኛል። ለዚህም ኮሚሽኑ ለዋናው ሀገራዊ ምክክር ጉባኤ የሚያስፈልጉ አጀንዳዎችንና ግብዓቶችን የመለየትና የማሰባሰብ ማጠናቀቂያ ቅድመ ዝግጅት ምዕራፍ ላይ እንደሚገኝም አስታውቀዋል። በአዲስ አበባ ከተማ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች ለኢዜአ እንዳሉት የሀገራዊ ምክክር ኮሚሽን የያዛቸውን ትልሞች ለማሳካት በሚያደርገው ጥረት ድጋፍ እያደረጉ እንደሚገኝም ገልጸዋል። የአዲስ አበባ መምህራን ማህበር ፕሬዚዳንት ድንቃለም ቶሎሳ የኔ ሀሳብ ብቻ ይደመጥ በሚል የፖለቲካ ፍላጎትን በኃይል ለማሳካት የሚደረግ
ማንኛውም ጥረት ቅቡልነት የለውም ብለዋል። ሀገራዊ ምክክር ኮሚሽን ብሔራዊ መግባባትን ለመፍጠር የሚያደርገው ጥረትም በሀሳብ ላይ የተመሰረተ ምክክር በማካሄድ አለመግባባቶችን መፍትሄ ለሚሰጡ ሁነኛ አማራጭ መሆኑን ገልጸዋል። ማህበሩም የትምህርቱ ማህበረሰብና አባላቱን በማስተባበር ለሀገር የሚጠቅሙ አጀንዳዎችን ለኮሚሽኑ ማስረከብ መቻላቸውንም ተናግረዋል። በሀገራዊ ጉዳዮች ላይ ሰለጠነ ምክክር በማካሄድ ብሔራዊ መግባባትን መፍጠር ቀጣዩ ትውልድ ሰላማዊትና ዲሞክራሲያዊ ኢትዮጵያ እንዲረከብ ምቹ መደላደል እንደሚፈጥርም አስገንዝበዋል። በአዲስ አበባ ከተማ የየካ ክፍለ ከተማ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ግርማ ዘውዴ በበኩላቸው የዘላቂ ሰላም እሴት ግንባታ ስራ የዘወትር ተግባራችን ነው ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ግቦች በየዕለቱ ከሚያከናውናቸው ተግባራት ጋር የተሰናሰሉ በመሆናቸው ሀገርን በሚያጸኑ አጀንዳዎች ዙሪያ ከኮሚሽኑ ጋር በጋራ እየሰሩ መሆኑን ገልጸዋል። በቀጣይም ለኢትዮጵያ ሀገራዊ ምክክር ኮሚሽን ግቦችና ቀሪ ስራዎች ስኬት በነቃ ተሳትፎ የሚጠበቅባቸውን ኃላፊነት እንደሚወጡም አረጋግጠዋል። በሰለጠነ የምክክር ስርዓት ብሔራዊ መግባባት መፍጠር ለሀገር እድገት ወሳኝ ያሉት ደግሞ በአዲስ አበባ ከተማ የአዲስ ከተማ ክፍለ ከተማ የንግድና ዘርፍ ማህበራት ምክር ቤት አባል ሶፊያ ዘውዴ ናቸው። ለዚህም የኢትዮጵያ ሀገራዊ ምክክር ኮሚሽን ለቆዩ ሀገራዊ ችግሮች መፍትሄ ለመስጠት በሚያደርገው ጥረት ቀሪ ስራዎች ላይ የበኩላቸውን ገንቢ ሚና እንደሚወጡም ገልጸዋል። ለገና በዓል የኃይል መቆራረጥ እንዳያጋጥም በቂ ዝግጅት ማድረጉን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ተቋሙ የገናና የጥምቀት በዓላትን በማስመልከት ባከናወናቸው የቅድመ ዝግጅት ስራዎች ላይ መግለጫ ሰጥተዋል። በአገልግሎቱ የኔትወርክ መሰረተ ልማት ኦፕሬሽንና ኤክሰለንስ ዳይሬክተር ፈሪድ አብዱሰላም በመግለጫቸው ገናን ጨምሮ በመጪዎቹ በዓላት የሚኖረው ከፍተኛ የኃይል ፍጆታ ታሳቢ በማድረግ የኃይል መቆራረጥ እንዳያጋጥም ዝግጅት መደረጉን ጠቅሰዋል። የኃይል መቆራረጥ ሲያጋጥም አፋጣኝ ምላሽ ለመስጠት ዝግጅት መደረጉንም ገልጸዋል። ለዚህም ይረዳ ዘንድ በመላው ሀገሪቱ በዘመናዊ ቴክኖሎጂ የታገዘ የመካከለኛ ኃይል ተሸካሚ መስመሮች ፍተሻና ጥገና አስቀድሞ መከናወኑን ተናግረዋል። በተጨማሪም የትራንስፎርመሮችን አቅም የማሳደግና የጥገና ስራዎች መከናወናቸውን ጠቁመዋል። በበዓላቱ ወቅት በሚኖረው ከፍተኛ የኃይል አጠቃቀም ምክንያት ሊፈጠር የሚችል ነገር ቢኖር አፋጣኝ ምላሽ የሚሰጥ የኦፕሬሽን ቡድን መዘጋጀቱንም አክለዋል። ህብረተሰቡ በበዓላት ወቅት የኃይል ጫናን ለመቀነስ ከፍተኛ ፍጆታ የሚጠይቁ ስራዎችን የኃይል ፍላጎት በማይበዛባቸው ሰዓታት ለአብነትም ከምሽቱ 4 ሰዓት በኋላ ቢያከናውኑ ተመራጭ ይሆናልም ብለዋል። ለአገልግሎት ጥቆማ ለመስጠት ህብረተሰቡ በ905 ነፃ የጥሪ ማዕከልን መጠቀም እንደሚችልም ገልጸዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም።